ይቺ ጭራቅ የሆነች ልጅ ማለት ነው ቤተሰቦች የምታደርገው ነገር በጣም ነው የሚያስጠላው። አሁን እንግዲህ መላው ቤተሰቡን ልታጠፋ ነው መሰል ያሰበችው። ምክንያቱም እያደረገች ያለችው ነገር እጅግ በጣም ከባድ ነው። አቶ ግርማም ሆነ ጽናትም ሆነ እሷን አያውቋትም። ጽናት ናሆሜን ቀረበችው። ናሆሜን እንደዚህ አድርጋ ተንከባከበችው። እኔ ከጣልኩበት ቦታ ናሆምን ማግኘት ነበረብኝ ብላ ነው የምታስበው። ምክንያቱም ለገንዘብ ብላ ሽማግሌ ሰው እየተከተላ እሱን ትታው ሄዳ ነበር። ድሃነህ አልፈልግህም ብላ። አሁን ላይ ግን ጽናት አንስታው ከጽናት ጋር አሁን ላይ ወደ ጥሩ ሁኔታ ሲመጣ ወደ ጥሩ ፍቅር ሲመጣ ግን ናሆሚን ወደ ነበረበት ሲኦል ወደ ነበረው ህይወት ለመመለስ በጣም እየጣረች ነው ማለት ነው። በጣም የምታስጠላናት ልጅቷ እውነት ለመናገር ከምላችሁ በላይ በጣም ጨካኝ። የጽናት ጓደኛ ማመን አልቻለችም። ምክንያቱም እንደዚህ ቆሞ ስታየው እኔ እንደዚህ ከተደሰትኩኝ ጽናት ምን ይሰማታል ብላ ነበር ያሰበች። እውነት ለመናገር በጣም ከልቧ ጓደኛ ናት። በጣም እንደዚች አይነቷን ጓደኛ ያብዛልን። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን የጽናትን ድራማ ሁላችሁም ትወዱታላችሁ። ስለምትሰጡኝ ሀሳብ አስተያየትና ላይክም ሰብስክራይብ በጣም አመሰግናለሁ። ሁላችሁንም ክበሩልኝ። እውነት ለመናገር ቤተሰቦቼ አቶ ግርማ የጽናት አባት በጣም ነበር ያስደሰተኝ። ምክንያቱም አቶ ተስፋዬን እንዲንቀጠቀጥ ነበር ያደረገው እና ደግሞ አሁን ላይ አቶ ተስፋዬ ለራሄል የነገራት ነገር አለ። ከዚህ በፊት ራሄልና አቶ ተስፋዬ ተስማምተው የጽናትን አባት ወይንም ጽናትን የሆነ ነገር ያደርጓታል ብያችሁ ነበር ያረጓቸዋልና አሁን ምክንያቱም አሁንም እያሰቡ ያሉት እሱ እንደተሻለውና መቆም እንደጀመረ መራበን ባይችልም መቆም እንደጀመረ እየተሻለው እንደሆነ ለራሄል ሲነግራት ራሄል ምን ማድረግ እንዳለባት ወይንም ደግሞ ምን ማድረግ እንዳለባቸው ቁጭ ብሎ ማሰብ እንዳለባቸው ነው ለአቶ ተስፋዬ የነገረችው። ቁጭ ብለን አስበንበት የሆነ ነገር እናደርጋለን ነው ያለችው ማለት ነው። ይሄ ማለት ቤተሰቦቼ ወይንም የሆነ ነገር አድርገውት እንዳይገሉት የጽናትን አባት ወይንም ደግሞ አላቅም። አሁን ላይ በርግጥ ራሄል ሰው ቀጥራለች፣ ዱርዬ ቀጥራለች ማለት ነው። ይሄንን ማለት መጀመሪያ የጽናትን ጓደኛ የሆነ ነገር ካደረገ በኋላ እንደገና ደግሞ ወደ ጽናትን ከጨረሰ ደግሞ ወደ ጽናት አባት እንዲመጣ ከጽናትን አባት ከጨረሰ ደግሞ ወደዚች ሴትዮ ነው የሚመጣው ማለት ነው። ወደ ጽናት ጓደኛ እናት ነው የምትመጣው ማለት ነው። ሙሉ ቤተሰቡን ከጨረሰች በኋላ ናሆምን የራሷ ማድረግ የምትችል ይመስላታል። ጽናትን የሆነ ነገር ካደረገቻት የጽናት አባት እንደማይተዋት ታውቃለች። ስለዚህ ደግሞ ሙሉ ቤተሰቡን ለማጥፋት ነው መሰለኝ አስባ የተነሳችው። ሆነት በጣም ከባድ ሰው ናት። በጣም ይሄን ያህል ምን ቢያደርጓት ነው እንደዚህ የምታሰቃያቸው? የእውነት ናሆምን አፍቅራው ነው? የእውነት ናሆምን ወዳው ነው ወይንስ በቀል ነው? ምንድን ነው ያሰበችው? እውነት ለመናገር ይሄ ነው ብዬ ለመናገር በጣም ግራ ያጋባኛል የሷ ስሜት ማለት ነው። ቤተሰብ በተለይ የጽናት ጓደኛ እናቲቱ ራሱ እነሱ እንደዚህ ሲደሰቱ አብራ ከመደሰት ይልቅ ልጇን ራሱ ተነሽ ምን ታሽቃብጫለሽ ከነሱ ጋር ተቀምጠሽ? እኔ እኮ የሚገርመኝ አንቺ ማሽቃበጥ ነው እያለኝ በቃ የነበረውን የበፊት ከጽናት ለይቶ አይደለም ያሳደጋት። ከጽናት ጋር እኩል ትምህርት ቤት እየከፈለ ነበር ያስተማራት ማለት ነው። ስለዚህም ደግሞ የጽናት ጓደኛ ከምሯ ጓደኛ ናት። እውነት ለመናገር በጣም ነው የምወዳት።